ምና ሀኒቾ ተፋጠጡ። ከዚህ በኋላ ስለኔ ለአርወን ጥሩ ጥሩ ነገር ትነግሪዋለሽ አለች። ማለት ምን ብዬ? በቃ ሰላምዬ ጥሩ ነች፣ ጥሩ ምግብ አብሳይ ነች፣ ጥሩ ሰው ነች፣ ለሰው ታዝናለች እያልሽ ሁሉንም ነገር መናገር አለብሽ አለቻት። እንዴ ሰላምዬ እራቂው ብለሽኛል ነበር እንዴ? አይ አሁን ደግሞ እንድትቀርቢው ፈልጋለሁኝ፣ ግን ደግሞ ስትቀርቢው ጓደኛ አለኝ ማለት አለብሽ። አረ በወላዲቷ እኔ እኮ ጓደኛ የለኝም በይው አልኩሻ። ችግር የለውም ከዚህ በኋላ ይኖርሻላ የውሸትሽን። እንዴ ግን እኮ ውሸት መጥፎ ነው፣ ኃጢአትም ነው። በቃ ይህንን ማድረግ አለብሽ። አይ ሰላም፣ ቆይ ግን በውሸት ማንነት እንደዚህ መጠጋጋት ምን ይባላል? አሮን ከሀኒ ጋር ያለው ነገር በጣም እየጠና እየሄደ ነው። አሮን ተብዬው ግለሰብ ማለት ነው። ጭራሽ አባትሽን ላሳክምልሽ፣ አባትሽን ላስመርምርልሽ፣ እኔ ካንቺ ምንም ፈልጌ አይደለም እያለ ነው። ለእሱ አይምሰል ነው እንጂ ቆይ ሳላስሄድሽ አልቀርም በፍንድድ እያለ በጣም እየተናገረ ይገኛል። አሮን ተብዬው ግለሰብ ደሜን እያፈላው ነው። እንዶ በእያንዳንዱ ፊልም አንዳንድ የሚያቃጥል ሰው አይጠፋም ማለት ነው። እና አሮን እንግዲህ እያቃጠለን ይገኛል። ወቸው ጉድ! ጋሽ ኖላዊ ታማዋል በጣም። ለልጃቸው ይምሳል እኔ አልታመምኩም ደህና ነኝ ይላል እንጂ ውስጣቸውን ግን በጣም ታሟል። እንዳባዬ ትናማታም እኮ ስታቃስት ሰምቻለሁኝ። ነገር ግን እኔ ዝም ያልኩት ያው ብቀሰቅስህ ምን አደርግልሃለሁ ብዬ ነው። ስለዚህ ሆስፒታል መሄድ አለብን ስትለው አይ ሀንዬ መሄድም አልፈልግም ደህና ነኝ፣ ደግሞ እኮ ብርድ ስላለ ነው እንጂ ምንም አልሆንኩም ብሎ ዋሻት። አይ አባዬ እኔ አውቃለሁኝ አንተም በደንብ አንተ ለእኔ ምሰል ነው እንጂ እንደዚህ ያልከው ታማሃል አለችው። አረ ልጄ በፍጹም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ እንደቀጠለ ይገኛል። ዛሬ ጆሮን ስላላየሁት በጣም ደብሮኛል ማለት ነው። ይገርማል እኮ ምላሴ የኔ ምርጥ ወንድም ማለት ነው። የሀንዬ ምርጥ ወንድም፣ የሀንዬ መከታ እየተንከባከባት ይገኛል። እንዴ ምላሴ ብላ ደውላለት ነገ ስራ አልገባም ምንድን ነው የተፈጠረው ሀንዬ ሲላት፣ አይ አባቴን ትንሽ አሞት እሱን ሆስፒታል ላይ ውስጥ ነው በማለት ነገረችው። ከዛም በኋላ እሺ ምንም ችግር የለውም አባትሽን አሳክሚ አላት። ከዛም በኋላ አሮን ምላሴ ቆይ አንቺ ሴትዮ ምን ሆነሻል እያላት ነው እህቱን ደው ሰላምዬ ቆይ ለምንድን ነው አሮን የማይመጣው? እኔ ምን አውቃለሁ ደውልለታ። እንዴ ለምንድን ነው የምደውልለት? ትልቅ ሰው እኮ ነው። በዛ ላይ ደግሞ ቤተሰቦቹ ጋር ሊሆን ይችላል። አይ እንደዛ አይደለም። እና ምንድን ነው? ቆይ አንቺ ለምንድን ነው አንቺ ስለ አሮን ትጠይቅኛለሽ? እሱ ደግሞ ስለ ሀና። ግራ ገባኝ እኮ ማለት ስለ ሀና ጠየቀህ እንዴ? አዎና ስለ ሀና ሁሌ ምንድን ነው ምን ተፈጥሮ ነው ከየት ነው እንዲህ እያለ ይጠይቀኛል። አሁንስ ግራ አጋባችሁኝ፣ ቅጡ የጠፋው ኑሮ አለ። አረ እንደዛ አይደለም፣ በቃ እኔ እኮ የቤት ልጅ ነው ብዬ ነው፣ ስለዚህ ጓደኛችን ስለሆነ ብዬ ነው። አይ እንደዚህ አይነት ነገር እኔ አይመቸኝም ብሎ ጥሏት ሄደ። ቁርስ አትበላም እንደ ስትለው፣ አይ ትምህርት ቤት እንደለመድኩት ትምህርት ቤት እበላለሁኝ ብሏት ሄደ። አሮን እስኪ ቁጭ ብለን ማውራት እንችላለን? አይ ሰላምዬ እንደዛ ስትሽኮረመም እኮ እንዴት አባቷ እንደሚያምርባት ማለት ነው። በፍቅር አይን እንደዚህ የዋህ ስትሆን ምንድን ነው ሰላምዬ በሰላም ነው? አይ ብቻችንን ማውራት ፈልጌ። ለብቻችንማ እኮ ችግር የለውም፣ የቦታ ልዩነት ምን አለው? እዚህስ ብቻችንን አይደለን እንዴ? ማለቴ ምላሴ እንደሆነ አይም አይሰማም አላት። አይ ውጭ ላይ እሺ፣ ውጭ ላይ ተቀጣጠሩና ከሄደች በኋላ እኔ ላንተ በጣም ጥሩ ስሜት አለኝ ማለት እኔ እንጃ፣ ብቻ ግን ሳልወድህ አልቀርም። ምን? አዎ እኔ እንጃ፣ እኔ እውነት ለመናገር ምን እንደምልሽ አላቅም ሰላምዬ፣ ግን እንደዚህ አይነት ነገር እኔ አስቤው አላቅም አንቺን አለ። አይ እኔ ግን ላንተ ጥሩ ስሜት አለኝ፣ አንተም ደግሞ ብታስብበት ደስ ይለኛል አለችው።
እሺ እንደዛ ከሆነ አስብበታለሁኝ። ለማንኛውም ግን አሁን መሄድ አለብኝ ስትል እሺ እንደዛ ከሆነ አንተም ሂድ፣ እኔም ደግሞ ጓደኞቼ ጋር ዛሬ ቀጠሮ አለኝ ብላ ከሄደች በኋላ ሀኒቾዬ ቴሌቪዥን እያየች አሮን መጣ። አንተ ለምን መጣህ አለችው። ምን ማለት ነው? አሁን እዚህ የሆነ ሰው ቢያየን የሆነ ነገር ነው የሚጠረጥረው እንዴ? ምላሴም ትምህርት ቤት ነው፣ ሰላምም ደግሞ ጓደኞችን ላገኝ ብላ ሂዳ ነው። አይ ይኸውልህ እዚህ አሁን ሰላም ብትመጣ ጥሩ ነገር አይፈጠርም። ሲቀጥል ደግሞ ሂድልኝ ከኔ ራቅ ነው የምልህ አለችው። ቆይ ምን ሆነሽ ነው አንቺ ላይ ምን እየተካሄደ ነው? እሱን ሌላ ቀን እነግርሃለሁ፣ ግን አሁን እንድትሄድልኝ ነው የምፈልገው። ቆይችልኝ ምን ሆናለች ብሎ ከሄደ በኋላ መንገድ ላይ ጠበቃት። እስኪ ንገሪኝ፣ እኔ ሁሉንም ነገር ነግሮኛል። ማን? ምላሴ አባትሽ እንደታመመ ከደሴ እንደመጣችሁ፣ ሲቀጥል ደግሞ የተማርሽበት የራስሽ መወያ እንዳለሽ እና ምን ይጠበስ አባትሽን እኔ ላሳክምልሽ እፈልጋለሁኝ። አንተ ማንህና ምንድነህና ነው የኔን አባት የምታሳክመው? ትሰማኛለህ? አባቴ የራሴ ብቻ ነው፣ እኔ ራሴ ነኝ የማሳክመው። ምን ችግር አለው ብንረዳዳ? ታውቃለህ እኔ ከሰው ብፈልግ ኖሮ የደሴ ህዝብ እኮ አባቴን ያሳክምልኝ ነበር። ነገር ግን እኔ እንደዚ አይነት ነገር አልፈልግም። አረ እንደው በጣም የምትገርም ልጅ ነሽ። ማለት ራስሽን እንደ ሰራተኛ ማየትሽ። እኔ ምልክ ሰራተኛ ነኝ የቤት ሰራተኛ ነኝ ብዬ መናገሬ ለአንተ እንደ ውርደት ነው እንደምታየው? በጣም ይገርማል አለችው። አይ እንደዛ ማለት አይደለም። እንግዳስ ከኔ ብትርቅ ነው የሚሻለው። ቆይ ለምን? ነገርኩህ፣ እኔ ማንም ሆነ ምንም የሚያስፈልገኝ ነገር የለም። አሁን ስራዬንና ስራዬን ሰርቼ አባቴን ማሳከም ብቻ ነው የምፈልገው ብላ እጁን ጥቅ አድርጋው ስትሄድ በጣም ተናደደ። ቆይ ቢያንስ እስኪ ላበድርሽ ብሎ ሲል እሷ መስሚያዋ ጥጥ ሆኖ ሄደች። ከዛም በኋላ ቆይ እኔ እቴ ስር ባላንበረክክሽ እያለ ተናዱ ሄደ። በሌላ በኩል ሀኒና ሰላም ሹምና ሽፋ እያደረጋን ነው። ሰላም ክችን መጣችና እስኪ አምጪው ልገዝሽ አለቻት። አረ በፍጹም፣ አረ እኔ ራሴ እሰራለሁ፣ አረ ምን ችግር አለው አምጪ ላግዝሽ ብላ ሽንኩርቱን ስከትፍ እንዴ በጣም ተገረመች። እንዴ አየሽኝ እኮ አለቻት። አረ ይገርማል፣ በጣም ገርመሽኝ እኮ ነው። ማለት ሙያ የሌለኝ የማልሰራ መስሎሽ ነው እንዴ? እኔ እንጃ ብቻ በጣም አስገረምሽኝ አለቻት። አይ በፊት እኮ ሰራ ነበር፣ ግን ከሆነ ሰዓት በኋላ እናቴ ከ16 ዓመት በፊት የወለደቻት ልጅ እህታችን አለች። እሷ ከጠፋይ በኋላ እሷን ብቻ እያሰበች ለእኛ ትሬት አታደርገንም እና በዛ ነገር እየተናደድኩ ስራ አልሰራም እንጂ እኮ ስራ እችላለሁ አለች። ሚስኪን፣ በጣም ያሳዝናል። እና እናንተ አልፈለጋችሁም? አይ ስለ እሱ ባናወራ ደስ ይለኛል በማለት ሰላም መለሰችላት። በቃ ፈጣሪ እንግዲህ በሰላም ያገናኛት እያለች በቃ ከዛም በኋላ እራት ሰዓት ሰላምዬ መሄደ ነው በቃ ደህና አደሪ ስትል እሺ ሀንዬ ካላስቸገርኩሽ መኝታ ክፍሌን ታነጥፊልኛለሽ? ምን ችግረኝ ብላ መኝታ ክፍሏን እያነጠፈች ከዛ መጣ ምላሴ። እንዴ እራት ታቀርቢልን? አቅርቡልን ማለት ከሀና ጋር አቅርቡልንና እንብላ። አይ ሀናን እኮ አልጋን ጥፊ ብያት ስትል ምላሴ እንዴ መሽቶባት የለም እንዴ? በቃ እኔ እሷን ስራ ሰራለሁ፣ እሷ ደግሞ ትሄድ በማለት መልስ ሰጣት። ሀንዬ እያነጠጥፈች ፎቶውን ልትነካ ስትል መጣ። ምንድነው የደነገጥሽው? አስደነገጥኩሽ እንዴ? አረ በፍጹም አልደነገጥኩም አለችው። ግን ይሄ ፎቶ ማን ነው ስትል ከ16 ዓመት በፊት የጠፋችሁ እህታችን ናት አለ። ወይኔ በጣም ያሳዝናል። አዎ እናቴ በጣም ልቧ ተሰብሯል እያለ ነገራት። እና የት እንዳለች ምን እንደሆነች አታውቅም እንዴ? አይ እናቴ የምትለው በህይወት አለች፣ ልጄ አልሞተችም ብቻ ነው፣ ሌላ ነገር ግን ፍንጭ የለም። በቃ እንጂ ሂጂ፣ ልሸኝሽ ብልሽ እሺ አትይኝ አለ። አረ ችግር የለውም እሄዳለሁኝ ብላ እሷም ሰላምዬም ወደ ቤቷ ሀንዬም ወደ ቤቷ ሄደች። ሰላምዬ ቢራዋን እየጠጣች አሮን መጣባት። እንዴ ለምንድን ቤት ምን ላድርግ ብለህ ነው? አንተን ትቶ መሄድ ደበረኝ፣ ደሞ ወንድሜንም ከበደኝና እዚህ መጠጣት ጀመርኩ። እውነት
በቃ ለምን ወጣ ብለን ፈታ እንልም ብሎ ምላሴ አይሰማም ብሎ የሀናን ቁጥር በድብቅ ወስዶ ለጧት ሊደውልላት እሷ ጋር ደግሞ ፈታ እያሉ አደሩ። እውነት ሰላምና አሮን አድረው ይሆን አብረው?